ከእርሱ ጋር ብንጸና እንነግሳለን፣ ብንክደው ግን እርሱ ደግሞ ይክደናል። ድነናል፣ ጸድቀናል፣ መንግሥተ ሰማያት ገብተናል ብሎ መፎከር እንደማይቻል አስገንዝበናል። ሉተር እንኳን ሳይቀር የቅዱስ ያዕቆብን መልእክት እጅግ ከመጥላቱ የተነሳ የገለባ መልእክት እያለ ይጠራት እንደነበር ታሪክ ያስታውሳል። እምነት ብቻ አያድንም። እናስ ወንድምን እህትን ማሰብ ነው የሚለው። ወንድምን እህትን ማሰብ ፍቅር አይደለምን? ፍቅር ግን ከሌለኝ ከንቱ ነኝ። ምእመናን፣ አንዳንዶች እምነት የሚለውን የመጽሐፍ ቅዱስ ቃል እምነት ብቻ ወደ ማለት ቀይረውታል። በፍቅር ካልሰራ እምነት ከንቱ ነው። እምነት ብቻ አያድንህም። እግዚአብሔር ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ብዙዎች የተሰናከሉበትን ሐሳብ በጥቂቱ ለማንሳት ሞክራለሁ። እግዚአብሔር ከሁላችንም ጋር ይሆንልን። ቅዱስ ጳውሎስና ቅዱስ ጴጥሮስ ርዕሳችን። ሁለቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ናቸው። ቅዱስ ጳውሎስና ቅዱስ ያዕቆብ ርዕሴ ነው። ጴጥሮስ ያልኩት በስህተት ነው። አንዳንዶች በቅዱስ ጳውሎስና በቅዱስ ያዕቆብ መልእክታት መካከል ልዩነት እንዳለና የተጣሉ ሐሳቦች እንደሆኑ አድርገው ለማምታታት ይሞክራሉ። እንዲህ ብለው ያስባሉ። ቅዱስ ጳውሎስ በእምነት ብቻ እኮ ብሎ አስተምሯል ብለው ይሞግታሉ። አንድም ቦታ በመጽሐፍ ቅዱስ ጳውሎስ በእምነት ብቻ ሰው ይድናል አላለም። ባለፉት ተከታታይ ትምህርቶች ለማስገንዘብ እንደሞከርኩት የእምነት ሐዋርያ ተብሎ ይጠራል። ቅዱስ ጳውሎስ እምነትን አጉልቶ ሰብኳል። ቅዱስ ጳውሎስ ቅዱስ ያዕቆብ ደግሞ ስራን መሰረት አድርጎ መልካም ስራን አጉልቶ የመልካም ስራን ለጽድቅ ጠቃሚነት አብራርቶ አስተምሯል። ይህንን በማገናኘት ቅዱስ ጳውሎስና ቅዱስ ያዕቆብ እኮ በመዳን አስተምህሮ ተጣልተዋል ወይም ተለያይተዋል ብለው የሚያስቡ ወገኖች አሉ። እሱን ነው ዛሬ በጥቂቱ እንድንፈትሽ የፈለግኩት። ጳውሎስና ያዕቆብ የመጀመሪያው የቅዱስ ጳውሎስ የሮሜ መልእክት የእምነት ትምህርትና የቅዱስ የያዕቆብ መልእክት የመልካም ሥራ ለጽድቅ ጠቃሚነት ትኩረት ምክንያቱ ምንድን ነው? ለምንድን ነው ቅዱስ ጳውሎስ እምነት ላይ አተኩሮ የጻፈው? ለምንድን ነው ቅዱስ ያዕቆብ መልካም ሥራን ትኩረት አድርጎ የሰበከው? ይህን የምናስተውለው የተወደዳችሁ ኦርቶዶክሳውያን የመልእክቶቻቸውን የመጻፍ ምክንያት በጥንቃቄ ያጠናን እንደሆነ ነው። ለምንድን ነው ቅዱስ ጳውሎስ ለሮሜ ሰዎች፣ ለገላትያ ሰዎች፣ ለኤፌሶን ሰዎች እምነትን በማጉላት ለምን አስተማረ? ለምንድን ነው የሮሜ መልእክት የተጻፈው?
ምክንያት ጽሕፈቱን ማጥናት ብዙ ችግሮችን መፍታት ነው። ኦርቶዶክሳውያን ቅዱስ ያዕቆብስ ለምንድን ነው መልካም ሥራ ላይ ያተኮረው? አንደኛ የሁለቱ መልእክታት ምክንያት ጽሕፈት አንደኛው እምነትን ስለማጉላቱ፣ አንደኛው ምግባርን ለጽድቅ ሥራ ጠቃሚነቱን የገለጹበትን ጭብጥ ማወቅ እንዳልተጋጩ ይልቁንም እንዳልተጣሉ ማሳያ ነው። አንደኛ ቅዱስ ያዕቆብ መልእክቱን የጻፈው አንዳንድ አማኞች በመልካም ምግባር ተስኗቸው ከስነ ምግባር የወጣ አኗኗራቸውን ለመሸፈን እየሞከሩ እምነት ብቻውን ያድናል ይሉ ስለነበር ለመዳን እምነት ብቻ ሳይሆን መልካም ሥራም ያስፈልጋል እንጂ ለማለት መልካም ሥራ ላይ አተኩሯል። እደግመዋለሁ። አንዳንዶች በዚያ ዘመን የነበሩ ሰዎች መልእክቲቱን የላከላቸውን ሰዎች እምነት ብቻውን እንጂ መልካም ሥራ ለጽድቅ የሚጠቅም አይደለም ባዮች ሆነው ነበረ። በጣም ከስነ ምግባር ውጪ ሆነው በመልካም ሥራ ሕይወት መመላለስ ተስኗቸው በእምነት ብቻ ጸዳቂዎች ነን ባዮች ሆነው ነበር ወገኖቼ። ስለዚህ ነው ቅዱስ ያዕቆብ በእምነት ብቻ ሳይሆን በሥራም እንጂ ነው የሚጸደቀው የሚል መልእክት የጻፈው። እንዲህ ላሉት ጽድቅን ማፌዣ ላደረጉት ለአንዳንድ ሰዎች ተግሳጽ ይሆን ዘንድ ነው የቅዱስ ያዕቆብ መልእክት የተጻፈው። የፕሮቴስታንት ቤተ እምነት መስራች የነበረው ሉተር እንኳን ሳይቀር የቅዱስ ያዕቆብን መልእክት እጅግ ከመጥላቱ የተነሳ የገለባ መልእክት እያለ ይጠራት እንደነበር ታሪክ ያስታውሳል። ኤፒስትል ኦፍ ስትሮ ይላል። የገለባ መልእክት ናት ይላል የቅዱስ ያዕቆብን መልእክት። ምክንያቱም ራሱ ሉተር ዲያብሎስ ይጫወትብኛል እስኪል ድረስ በአሳዛኝ የስነ ምግባር ድቀት የገጠመው ሰው ነበረ። ስለዚህም ይሄን መሸፈኛ ለማድረግ የቅዱስ ያዕቆብን መልእክት ገለባ እያለ እስከ መጥራት የደረሰ ሰው ነበረ። በዚህም ዘመን የቅዱስ ያዕቆብ መልእክት ስለ ጽድቅ ሲጠቀስላቸው አንዳንዶች የሚያንገፈግፋቸው በስነ ምግባር መኖር ስለተሳናቸው። ለምንድን ነው የጻፈው ቅዱስ ያዕቆብ? ምክንያተ ጽሕፈቲቱ በስነ ምግባር መኖር የተሳናቸው ሰዎች በእምነት ብቻ እንድናለን ባዮች ስለሆኑ ለነሱ መልስ ለመስጠት፣ እነሱን ለመገሰጽ፣ እነሱን አደብ ለማስገዛት ነው የጻፈው። በኋላ አመለከተዋለሁ። ቅዱስ ጳውሎስስ ለምንድን ነው እምነት ላይ አተኩሮ የጻፈው? ለምንድን ነው? ይሄኛው መልካም ሥራ ለጽድቅ፣ ይሄኛው እምነትን ለጽድቅ አጉልተው ያሳዩት ቅዱስ ጳውሎስስ ለምንድን ነው ካላችሁኝ፣ በሦስተኛው ክፍለ ትምህርቴ ለማብራራት እንደሞከርኩት አይሁድ የሕግን ሥራ በመጠንቀቅ የማይታመኑ ነበሩና ክርስትናን የተቀበሉትን አሕዛብ ለጽድቅ የአይሁድን ሥርዓት መከተል አለባችሁ በማለት አሕዛብን አውከዋቸው አናስገባም ብለው በር ዘግተውባቸው ነበር። ታስታውሳላችሁ። ካልተገረዛችሁ አትድኑም ይሏቸው ነበረ። ለጽድቅ የኦሪትን ሥርዓት መፈጸም መገረዝን፣ አትንኩ፣ አትቅመሱ የሚባሉ ትእዛዛትን ካልፈጸማችሁ ጽድቅን አታገኙም ይሏቸው ስለነበረ ለዚህ ነው ቅዱስ ጳውሎስ የአይሁድን ግዝረት መፈጸምና
ሌሎች ስርዓቶቻቸውን ማድረግ የጽድቅ ቅድመ ሁኔታ አድርገው ለነበሩት ጳውሎስ ወደ ዘላለማዊ ሕይወት ለማስገባት በኦሪት ያለውን ጽድቅ መስበር ነበረበት። ተገረዙ የሚሉትን፣ አትንኩ አትያዙ የሚሉትን ሕግ ብለው የተቀመጡትን ለማብራራት ሞክሬያለሁ። እምነትን አጉልቶ ኢየሱስ ክርስቶስን በማመናቸው ወደ ጽድቅ ይቀርባሉ እያለ አስተማራቸው። ይሄን ብሉ፣ ይሄን አትብሉ፣ ይሄን ንኩ፣ ይሄን አትንኩ፣ ግዝረትን ፈጽሙ አትፈጽሙ ለሚሉት ጥልቅ የአይሁድ ሙግቶች ጥልቅ ትምህርት በመስጠት እምነትን በማጉላት የሮሜን መልእክት፣ የገላትያን መልእክት፣ የኤፌሶንን መልእክት ጻፈላቸው። እንደውም በኤፌሶን መልእክቱ አይሁድን ሲወቅስ በሕግ ልትጸድቁ የምትፈልጉ ከክርስቶስ ጸጋ ተለይታችሁ ወድቃችኋል አላቸው። ወንጌልን ገፍትረው ኦሪታችን ብቻ ስላሉ እምነትን አባረው ኦሪትን ስለያዙ፣ ለዚህ ነው ቅዱስ ጳውሎስ አሕዛብን ለማቅረብ በኢየሱስ ክርስቶስ ስለማመን አጉልቶ ያስተማራቸው። ካመኑ በኋላ መልካም ምግባር መስራትን እንደሚቀጥሉ ያብራራላቸው። ይሄን በኋላ አሳያቸዋለሁ። የቅዱስ ጳውሎስና የቅዱስ ያዕቆብ ትምህርት ግን ይጣላል፣ ይለያያል። ሁለተኛው ነጥብ ይሄ ነው። የመጀመሪያው የጽሕፈቲቱን ምክንያት መፈተሽ ነው። ሁለተኛው የቅዱስ ያዕቆብና የቅዱስ ጳውሎስ መልእክት እውነት አንዳንዶች እንደሚሉት የሚጣላ ነው፣ እርስ በርሱ የሚጋጭ ነው፣ የሚጣረስ ነው። አንዱ ለጽድቅ እምነትን ብቻ፣ አንዱ ለጽድቅ መልካም ስራን ብቻ የሚል ነው። መጽሐፍ ቅዱስ እንደዚህ ነው ያስቀመጠው አይደለም። እና እንዴት ነው? የሁለቱንም ትምህርቶች እያነጻጸርኩ ላቅርብላችሁ። እግዚአብሔር ከሁላችንም ጋር ይሁንልን። የቅዱስ ያዕቆብን የመልእክቱን ጭብጥ መጀመሪያ ላንብብላችሁ። እንዲህ ይላል። እምነት አለኝ የሚል ስራ ግን የሌለው ሰው፣ የያዕቆብ መልእክት ምዕራፍ 2 እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ወገኖቼ ስሙ። መልካም ስራ ግን የሌለው ሰው እምነቱ ምን ይጠቅመዋል ይላል ቅዱስ ያዕቆብ። ይቀጥልና እምነቱስ ሊያድነው ይችላልን? አምኗል፣ መልካም ስራን ግን አጥቷል። እምነቱ ሊያድነው ይችላል? አይችልም። ምክንያቱስ መልካም ስራ የሌለው እምነት ብቻ ሆኗል። እንዲህ ይቀጥላል። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢሏቸው ለሰውነታቸው ግን የሚያስፈልጋትን ባትሰጧቸው ምን ይጠቅማቸዋል ይላል። አማኝ ነው፣ ግንስ የተራቆተ አይቶ ካላለበሰ፣ የተራበ አይቶ ካላበላ፣ የተጠማ አይቶ አጠጥቶ ካላረካ፣ ጥገቡ፣ ሞቁ፣ እርኩ ብቻ ቢላቸው፣ ይልቅስ የሚያስፈልጋቸውን መልካም ስራ ካልሰራላቸው ምን ይጠቅማቸዋል? አያችሁ፣ የተወደዳችሁ ኦርቶዶክሳውያን፣ ቅዱስ ያዕቆብ ትኩረት ያደረገው እምነት ብቻ አያድንም። እናስ ወንድምን እህትን ማሰብ ነው የሚለው። የተወደዳችሁ ኦርቶዶክሳውያን፣ ወንድምን እህትን ማሰብ
ፍቅር አይደለምን? መልካም ስራ ሰዎች እንዲሰሩ የሚያደርጋቸው ፍቅረ እግዚአብሔርና ፍቅረ ቢጽ አይደለምን? መልካም ስራ መስራት ሰውን መውደድ አይደለምን? ማልበስ፣ ማብላት፣ ማጠጣት፣ እነዚህ መልካም ስራዎች ምንጫቸው ነቃቸው ፍቅር ነው። እዩ፣ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ነው የሚለው። ፍቅር ባታሳዩአቸው ነው እኮ የሚለው። ቅዱስ ያዕቆብ እምነት ከመልካም ስራ ጋር፣ እምነት ከፍቅር ጋር ነው እንጂ የሚያድነው እምነቱስ ምን ይጠቅመዋል ነው እኮ የሚለው። የቅዱስ ያዕቆብ መልእክት የጭብጡ ትምህርት እምነትና ፍቅር የሚል ነው። ይሄው ተመልከቱት። ቅዱስ ያዕቆብ ቅዱስ ጳውሎስ እስካላችሁኝ፣ ቅዱስ ጳውሎስም በጥልቀት የሚያስተምረው እምነትንና ፍቅርን ነው። እደግመዋለሁ፣ እምነትንና መልካም ስራን ነው። ወአዲን ተትየይስ ፍኖተ ምሕረክሙ፣ ከሁሉ የምትበልጠውን መንገድ አሳያችኋለሁ ይላል አንደኛ ቆሮንቶስ መልእክት ምዕራፍ 12 መጨረሻው ቁጥር ላይ። ከሁሉ የምትበልጠው መንገድ ምንድናት? ፍቅር ናት ብሎ ይዘረዝራል። ወገኖቼ እንደውም ምን ይላል? ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትንም ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። የተወደዳችሁ ኦርቶዶክሳውያን የያዕቆብን መልእክት ላስታውሳችሁማ በሞቴ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል የሚለውን አስታውሱና የያዕቆብን መልእክት። ይሄን ደግሞ ተመልከቱት። ተራሮችን እንኳን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ አይልም። ታዲያ ይሄ የቅዱስ ያዕቆብና የቅዱስ ጳውሎስ መልእክት ፍቅር ላይ ማተኮራቸው ከእምነት ጋር ፍቅርን አዋህደው መስበካቸው አይደለምን? ታዲያ ለምንድን ነው አንዱን የእምነት ብቻ አስተማሪ አንዱን የምግባር ብቻ አስተማሪ ያደረጉ የሚለያዩአቸው? አያችሁ፣ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ እኮ ነው ያለው። ፍቅር ከሌለኝ ከንቱ ነኝ እኮ ነው ያለው። አያችሁ፣ መልካም ስራ የሌለው እምነት ከንቱ ነው። ክርስቲያናዊ መልካም ስራ የሌለው እዩ፣ የአይሁድን መልካም ስራ አይደለም የሚለው እሱ ተገረዙ የሚለው እሱን አይደለም የሚለው፣ አምነው የሚሰሩትን መልካም ስራ ነው ቅዱስ ጳውሎስ እያለ ያለው። ፍቅር ግን ከሌለኝ ከንቱ ነኝ። ምእመናን፣ ቅዱስ ያዕቆብ ያለው ከዚህ የተለየ አንድ እውነተኛ ጭብጥ ያዙ። ቅዱስ ጳውሎስ እምነት የሚለው እምነት ብቻ ማለቱ አይደለም። አንዳንዶች እምነት የሚለውን የመጽሐፍ ቅዱስ ቃል እምነት ብቻ ወደ ማለት ቀይረውታል። እምነት ብቻ ግን ማለቱ አይደለም። እና ምን ማለት ነው ካላችሁኝ፣ ይህን የእግዚአብሔር ቃል ስሙልኝ። ገላትያ መልእክት ምዕራፍ 5 ቁጥር 6 ላይ ቅዱስ ጳውሎስ እምነት የሚለው ምንድን ነው ካላችሁኝ፣ ቅዱስ ያዕቆብ የሚለውን ነው የሚለው። ምን ላንብብላችሁ? ገላትያ ምዕራፍ 5 ቁጥር 6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ነው የሚለው። እምነት ሲል እምነት ብቻ ማለት አይደለም። እናስ በፍቅር የሚሰራ እምነት፣ እሱ ምን ማለት ነው? ወንድም ወይም እህት ራቁታቸውን ቢሆኑ ምግብም ቢያጡ የሚለው እኮ ነው። በፍቅር ካልሰራ እምነት ከንቱ ነው። እምነት ብቻ አያድንህም። አያችሁ፣ ቅዱስ ጳውሎስ ቅዱስ ያዕቆብም አንድ ነገር ላይ ነው ያተኮሩት፣ በፍቅር የሚሰራ እምነት ላይ። እምነቱ ብቻውን ሊያድነው ይችላል? አይችልም። በፍቅር የሚሰራ እምነት እንጂ እምነት ብቻ ነውን? አይደለም። ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ስጋዬን ለእሳት አሳልፌ ብሰጥ ሰማዕት ብሆን እንኳን ፍቅር ግን ከሌለኝ ከንቱ ነኝ። እስከ 3ኛው ሰማይ ተነጥቄ
መላእክት የሚሰሙትን ቋንቋ ብሰማ እንኳን ፍቅር ግን ከሌለኝ ከንቱ ነኝ። እንደሚንሸዋሸው ጸናጽልም ሆኛለሁ፣ ከንቱ ነኝ። አየ። ስለዚህ ምንድነው ትኩረታቸው? በፍቅር የሚሰራ እምነት። እምነት ማለት ምንድነው? በፍቅር የሚሰራ እምነት ነው። እምነት ብቻ ማለት አይደለም፣ ስራ ያለበት እምነት ማለት ነው። ስራ የተዋሃደው እምነት ማለት ነው። መልካም ስራና እምነት እንደ ሰምና እንደ ፈትል የተዋሃዱለት ማለት ነው። ይሄን ማለት ነው። ለዚህ ነው ቅዱስ ጳውሎስ የቆሮንቶስን መልእክት ምዕራፍ 13 ሲያጠቃልል እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ የሚለው ለዚህ ነው። ቅዱስ ያዕቆብም ያተኮረው ፍቅር ነው። ቅዱስ ጳውሎስም ያተኮረው ፍቅር ነው ወገኖቼ። ይህንን ሁለተኛ ያሳየዋችሁ የትምህርቶቻቸው ንጽጽር ተመሳሳይ መሆኑን አሳየዋችሁ። ሶስተኛ በተለይ ቅዱስ ጳውሎስ መልእክታቱን እንዴት አድርጎ እንደጻፈ ላሳያችሁ። በመልእክታቶቹ መጀመሪያ ቅዱስ ጳውሎስ ማመንን ያስቀድምና ከዚያ በኋላ ምግባርንና ፍቅርን ማስከተሉ ልማድ ነው። ቅዱስ ያዕቆብ የሚያደረገው ይሄንን ነው ወገኖቼ። እደግመዋለሁ፣ እምነትን ያስቀድማል፣ ከዚያስ ፍቅርንና ምግባርን ያስከትላል። ሁለት አብነቶችን ልስጣችሁ፣ ሁለት ምሳሌዎችን ላቀርብላችሁ። አንደኛ የዕብራውያንን መልእክት ስታነቡ ዕብራውያን መልእክት ቅዱስ ጳውሎስ ከምዕራፍ 1 እስከ ምዕራፍ 11 ድረስ ስለ እምነት ያስተምራል። ከምዕራፍ 12 በኋላ ደግሞ ስለ ምግባር ያስተምራል። ምን ማለት መሰላችሁ? እምነትን ከምግባር ነው። ይሄንን ከፍለን የምናነበው አይደለም፣ አንድ ላይ ነው የምናነበው። ኦርቶዶክሳውያን መጽሐፍ ቅዱስን የሆነ ጥቅስ ገንጥለን፣ መጽሐፍ ቅዱስን የሆነ ምዕራፍ፣ መጽሐፍ ቅዱስን የሆነ መልእክት ከፍለን አይደለም የምናየው። ሙሉን ነው እኛ መጽሐፍ ቅዱስን የምንረዳው። ለዚህ ነው እስከ ምዕራፍ 11 ድረስ ስለ እምነት ያስተምርና ከ11 በኋላ ያለውን ደግሞ ስለ ምግባር፣ ስለ ፍቅር ያስተምራል። አንብቡት። ከሚያዝኑ ጋር እዘኑ ይላል ቅዱስ ጳውሎስ ሮሜ መልእክትም ላይ ብትሄዱ ይህንኑ ነው ብታገኙት። ስለ እምነት ያስተምርና ልክ ከምዕራፍ 11 በኋላ ስለ ፍቅር ማስተማር ይጀምራል። ፍቅር ለባልንጀራው ክፉ አያደርግም፣ ፍቅር የሕግ ፍጻሜ ነው፣ ከሚያዝኑ ጋር እዘኑ፣ ከሚደሰቱ ጋር ተደሰቱ እያለ ስለ ፍቅር ደግሞ ማስተማር ይጀምራል። ምን ማለት ነው? አጠቃላይ የቅዱስ ያዕቆብም የቅዱስ ጳውሎስ መልእክት አንድ ነገር በማጽናት ላይ እምነትን ከምግባር ጋር፣ ምግባርን ደግሞ ከእምነት ጋር በማጽናት መጽሐፍ ቅዱስ የሚያስተምረው ይህንን ነው። ስለዚህ እምነት ብቻ ማለት አይደለም። እምነት ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። አንድም ቦታ እምነት ብቻ የሚል አታገኙ። በኋላ አሳያችኋለሁ። አሁን የቅዱስ ጳውሎስንና ባጭሩ የቅዱስ ያዕቆብን መልእክት ንጽጽር ከሰማን በኋላ እስኪ ሌሎች የመጽሐፍ ቅዱስ ክፍሎች ወይም ሌሎች የሐዋርያት መልእክት ደግሞ ከነዚህ ከሁለቱ የተለየ ነውን? እንዴት አድርገው ነው የሚያስተምሩት መዳናችንን? እንዴት አድርገው ነው የገለጹት? እሱን አንድ ምስክርነት እናመጣለን። ቅዱስ ያዕቆብና ቅዱስ ጳውሎስ አልተጣሉም ብለን የትምህርታቸውን ንጽጽር አሳየን። ሌላ ግን ምስክርነት በደጋፊነት ደግሞ እናመጣለን። ሁሉም የመጽሐፍ ቅዱስ ትምህርቶች አንድ እውነት እንዳላቸው በዚህ እንረዳለን። ማን ነው እሱ? ቅዱስ ጴጥሮስን እናንሳ። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 5 እስከ 11 ላይ እንዲህ የሚል አስደናቂ ቃል ተቀምጧል። ቀስ ብላችሁ ተከታተሉኝ፣ ትምህርቴን እየጨረስኩ ነው። እንዲህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ሥራ ፈቶችና ፈራቢ ቢሶች እንዳትሆኑ ያደርጓቸዋል።
እነዚህን ብታደርጉ ከቶ አትሰናከሉም፣ እንዲሁም ወደ ዘላለሙ ወደ ጌታችን መንግሥት መግባት በሙላት ይሰጣችኋል። አያችሁ ቅዱስ ጴጥሮስ የሁለቱንም ትምህርት ምስክርነት እንዴት እንዳረጋገጠልን ተመልከቱ። በእምነት ላይ ይሄን ጨምሩ ሲል ቆየና መዋደድን፣ የወንድማማች መዋደድን፣ በወንድማማቾች መዋደድን፣ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋችኋል ካለ በኋላ ወደ ጌታችን መንግሥት መግባት በሙላት ይሰጣችኋል ይላል። በምን ላይ? በእምነት ላይ ፍቅርን ነዋ፣ የወንድማማች መዋደድን ነዋ። መልካም ስራ፣ በዚህ መካከል የሚደረገውን መልካም ስራ ማጽናትን ነዋ። በእነዚህ ምን ተዳርጋላችሁ? ወደ ዘላለሙ መንግሥት መግባት ይሰጣችኋል። በእምነት ብቻ መቻለ። እነዚህ ሁሉ ለእናንተ ሆነው ቢበዙ ፍሬ ቢሶች እንዳትሆኑ ያደርጓችኋል፣ ገለባ እንዳትሆኑ ይጠቅሟችኋል አለ። አያቸው። እነዚህ የቅዱሳት መጻሕፍት ኃይለ ቃላት በሙሉ በአንድ ላይ ተሰፍተው እንጂ የሚተረጎሙት አንድ ጥቅስ ተወስዶ ይሄ ነው ተብሎ አይበየንም። የተጣሉ እንዳይመስለን። አያችሁ፣ የመጨረሻው የተጣሉ እንዳይመስለን ቅዱስ ያዕቆብ ቅድም ብያችኋለሁ፣ መልካም ሥራ ላለማድረግ ወገኖቼ ይሸሹ የነበሩትን መልካም ሥራ ሲያጥራቸው በእምነት ብቻ እንድናለን ባዮችን የወቀሰበትን የተጣሉ እንዳይመስለን እጅግ አስደናቂ ትምህርት አንስቶ የቋጨበትን ኃይለ ቃል ላንሳና ለዛሬ ላብቃ። እዩ፣ ሁለቱም አንድ ስርወ ሃይማኖት አብርሃምን አንስተዋል። አሕዛብን ወደ ጽድቅ ለማምጣት አብርሃም አመነ ጽድቅም ሆኖ ተቆጠረለት ብሎ በሮሜ መልእክት ምዕራፍ 4 ላይ ቅዱስ ጳውሎስ አንስቷል። አብርሃምን ምክንያት አደረገ። ቅዱስ ያዕቆብ ደግሞ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው በማመኑ ብቻ የተፈጸመ አይደለም፣ ሌላም ልዩ ታሪክ አለው እንጂ አለና ቅዱስ ያዕቆብ አንድ አብርሃምን የሚያትት አንድ ምስጢር አመጣ። ቅዱስ ያዕቆብ ማነው? ቅዱስ ጳውሎስ አሕዛብ ሳያምኑ መልካም ሥራ ስለማይሰሩ መጀመሪያ ይመኑ አለና አብርሃምን አመጣ። በማመኑ የአብርሃም ልጆች እንደሚሆኑ አስረዳ። ቅዱስ ያዕቆብ ደግሞ እንዲህ አለ። የያዕቆብ መልእክት ምዕራፍ 2 አንብቡት። እንዲህ ይላል። ለዛሬ የመጨረሻው ኃይለ ቃሌ ነው። እንዲህ ይላል፣ አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? ይላል። ይውላችሁ የአብርሃም ጽድቁ በእምነት ብቻ እንዳይመስላችሁ፣ ይልቁንም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? ይልላችኋል። አያችሁ፣ እኛ የቅዱስ ጳውሎስ መልእክት ላይ ብቻ አንቆምም። ደግሞ ፈቀቅ ብለን የቅዱስ ያዕቆብን መልእክት እናነባለን እንጂ ለምን አብርሃምን የእምነት የጽድቅ ምልክት አድርጎ እንዳቀረበው አሕዛብን ወደ እምነት ለማቅረብ የተደረገ እንደሆነ እናውቃለን። ከዚህ ፈቀቅ ብሎ ደግሞ አብርሃም እንኳን በእምነት ነው ያለው ጳውሎስ ብለው እንዳይሞግቱት በሥራ የጸደቀ አልነበረምን ይልና እንዲህ ይላል፣ እምነት ከሥራ ጋር አብሮ ያደርግ እንደነበረ ይላል። አያችሁ፣ ጽድቅ የሚፈጸመው እምነትን ከሥራ ጋር አብሮ ሲደረግ ብቻ ነው ወገኖች። ኦርቶዶክሳዊት ቤተክርስቲያን ይህንን ነው የምትለው። ባለፈው እንዳልኳችሁ እንደ ሰነፎቹ በእምነቴ ብቻ፣ እንደ ትምክህተኞቹ በሥራዬ ብቻ አትልም ኦርቶዶክስ ቤተክርስቲያን። እምነትን ከሥራ ጋር በማዋሃድ ይሄው እምነትን ከሥራው ጋር አብሮ ያደርግ አልነበረምን እኮ ነው የሚለው። አብርሃም አመነ፣ ወጣ። አምኖ እዛው አልቀረም። በመውጣቱ መልካም ሥራ በመስራት አረጋገጠ። አብሮ ነው የሚያደርገው። ሙት ከሆነ ከሳራ ማህፀን ይስሐቅን እንደሰጠው ያመነው አብርሃም ቢሞት እንኳን እንደሚያስነሳለት በማመኑ ምክንያት በሥራው አረጋገጠው። አብሮ ያደርግ ነበር። ጽድቅ የሚፈጸመው እምነትን ከሥራ ጋር አብሮ በማድረግ ነው። እምነት ከፍ ያለ ጽድቅ ያነሰ አይደለም።
አብሮ ያደርግ ነበር። እምነት ከሥራው ጋር አብሮ ያደርግ እንደነበር በሥራም እምነት እንደተፈጸመ ትመለከታለህ ይላል። እምነት የሚፈጸመው በመስራት ነው። ካልሰራስ አይፈጸምም። ለዚህ ነው ቅዱስ ያዕቆብ ሂዱ፣ ሙቁ፣ ጥገቡ፣ እርቁ ብትሏቸው የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል? እምነቱ ይጠቅማልን? አየህ፣ በሥራ ካልተፈጸመ አይጠቅምም። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። በዚህ ነው የተፈጸመው። አየህ፣ የቅዱስ ጳውሎስን ንባብ ጨረሰው ቅዱስ ያዕቆብ። የእግዚአብሔር ወዳጅ ተባለ። ከዛ በጣም አስደናቂ ቃል ይናገራል። መዝጊያዬ ነው። ሁላችሁም ይሄን ኦርቶዶክሳውያን በህሊናችሁ ያዙት። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ ብሎ ዘጋው። ደግሞ አለው በእምነት ብቻ የሚል በእምነት ብቻ ጽድቅ የሚል የለም። ብዙ የፕሮቴስታንቶች ብዙ የተሐድሶችን መጽሐፍ ተመልከቱ። አጥኑ ማለት አይደለም። በእምነት ብቻ ነው የሚሉት። የለም፣ የሐሰት ትምህርት ነው። የአጋንንት ትምህርት ነው። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ የሚለው ተፈጽሞባቸዋል። ምንድን ነው የሚለው? ሰው በእምነት ብቻ ሳይሆን ነው የሚለው በሥራ እንዲጸድቅ ታያላችሁ። ይቀጥልና ምን ይላል? ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ እንዲሁ ከሥራ የተለየ እምነት የሞተ ነው ብሎ ያበቃል። ስለዚህ ቅዱስ ያዕቆብና ቅዱስ ጳውሎስ አልተጣሉ። እንደውም ተመጋጋቢ ሆነው በእምነት ብቻ ሳይሆን በሥራም እንደሚጸደቅ በፍቅር እንደሚጸደቅ ነው የገለጹት። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሚቀጥለው ሳምንት የዚህን ክፍል ምናልባት እንዳላበዛባችሁ በመስጋት የመጨረሻውን ክፍል አስተምረን እንደገና ሌላ ቀን ደግሞ እንደዚሁ እንመለሳለን። እግዚአብሔር ከሁላችንም ጋር ይሁንልን። አሜን አሜን። አብሮ ያሰማል።